ስልካችሁ ለእናንተ ምንድነው? የሶሻል ሚዲያ ማሳለፊያ ወይስ የገቢ ምንጭ? አብዛኛው ሰው ስልክ ላይ ኢንተርኔት በመጠቀም ብር ይጨርሳል። ጥቂቶች ግን ኢንተርኔቱን ተጠቅመው በስልካቸው የባንክ አካውንታቸውን ይሞላሉ። በኢትዮጵያ የዲጂታል ክፍያ መሳለጥ ምክንያት አሁን ላይ ኦንላይን መስራት ከመጀመሪያው ጊዜ በላይ ቀላል ሆኗል። ዛሬ ምን አይነት የኮምፒውተር እውቀት ሳይጠይቃችሁ ምንም አይነት ሳይጠበቅባችሁ በስልካችሁ ብቻ ልትሰሯቸው የምትችሏቸውን 5 እውነተኛ መንገዶችን አሳያችኋለሁ። በተለይ ቁጥር 5 ላይ ያለው መንገድ ለብዙዎቻችሁ አዲስና ቀላል ነው። ሰላም እንደምን አላችሁ ቤተሰቦቼ? እንግዲህ ዛሬው ትምህርታችን ወይም ቆይታችን በኢትዮጵያ ሆናችሁ በስልካችሁ ብቻ ገንዘብ የምታገኙባቸውን 5 እውነተኛ መንገዶች አሳያችኋለሁ። እንግዲህ መንገዱን ከመጀመራችን በፊት ወደ ዝርዝሩ ወይም ከመሄዳችን በፊት አንድ ነገር ላስረዳችሁ ፈልጋለሁ። ኦንላይን መስራት ማለት ዝም ብሎ ክሊክ በማድረግ ሚሊዮነር መሆን ማለት አይደለም። ትንሽ ጥረትና ትዕግስት ይጠይቃል። እንግዲህ እኔ የማሳያችሁ መንገዶች ግን በእውነት የሚሰሩና በኢትዮጵያ ውስጥ ገንዘብ የምታመጡባቸው መንገዶችን አሳያችኋለሁ ማለት ነው። እንግዲህ በመጀመሪያ የምናገኘው የመጀመሪያው ቲክቶክ ነው። እንግዲህ ቲክቶክ ሪዋርድ ኤንድ ላይቭ ስንሰራ የምናገኘው ገንዘብ ማለት ነው። ስለዚህ የመጀመሪያው ይሄ ቲክቶክ የምንለው ቲክቶክ ለጨዋታ ብቻ ሳይሆን ለገቢ መጠቀም ትችላላችሁ። እንዴት ለሚለው ጥያቄያችሁ ደግሞ በኢትዮጵያ ሆናችሁ በቀጥታ ስርጭት ወይም ላይቭ ስትሪም ላይ በመስራት ስጦታዎችን መቀበል ትችላላችሁ። ስለዚህ ትኩረትን የሚስቡ የቲክቶክ ቪዲዮዎችን በመስራት ተከታይ ማፍራትና ምርቶችን ማስተዋወቅ ትችላላችሁ። ስለዚህ ይህ ለብዙ ኢትዮጵያውያን ትልቅ የገቢ እድል እየፈጠረ ይገኛል በአሁኑ ሰዓት ማለት ነው። ሁለተኛው መንገድ እንግዲህ ቴሌግራም አፊሊየት ማርኬቲንግ ነው። ስለዚህ ይሄ መንገድ እንግዲህ ምንድነው የሚሆነው? የቴሌግራም ቻናልን በመጠቀም ማስተዋወቅ ነው። በኢትዮጵያ ውስጥ እንግዲህ ያሉ ትልቅ የገበያ ቦታዎች ለምሳሌ እንደ ሄሎ ማርኬት ወይም የተለያዩ የልብስ ቤቶች ወይም ስቶር ማርኬቶች አሉ። የሽያጭ ተባባሪ ወይም አፊሊየት መሆን ትችላላችሁ። የምርታቸውን ደግሞ ሊንክ በቻናላችሁ ወይም በግሩፕ ስታጋሩ ሰው ሲገዛ ኮሚሽን ይከፍላችኋል ማለት ነው። ስለዚህ በቴሌግራም ላይ ደግሞ ብትሰሩ እዚህ ቴሌግራም አፊሊየት ማርኬቲንግ ላይ ብትሰሩ ደግሞ እንደዚሁ ገንዘብ ታገኙበታላችሁ ማለት ነው። ስለዚህ ሁለተኛው ነው። ሶስተኛው እንግዲህ ግራፊክ ዲዛይን ነው። ይሄ ማለት የግድ ኮምፒውተር ያስፈልጋችሁ በስልካችሁ ብቻ በመጠቀም የግራፊክ ስራዎችን እየሰራችሁ ምንድነው ገቢ ማግኘት ትችላላችሁ ማለት ነው። ስለዚህ ለምሳሌ እንደ ካንቫ እንደነ ፒክስል የሚባሉ አፖች አሉ፣ ዘመናዊ አፖች አሉ። እነሱን በመጠቀም በጣም የሚያማምሩና በጣም ስማርት የሆኑ ግራፊክ ዲዛይኖችን በመስራት ገቢ ማግኘት ትችላላችሁ ማለት ነው። ስለዚህ ኮምፒውተር አያስፈልጋችሁም። ካንቫ የተባለው ነፃ አፕሊኬሽን ነው። ይህንን በመጠቀም ደግሞ የፌስቡክ ፖስቶችን፣ የሎጎ ዲዛይን፣ የሰርግ ጥሪ ካርዶችን መስራት ትችላላችሁ። ስለዚህ ለቴሌግራም ቻናሎች ታምብኔል ወይም ፖስተር በመስራት በቀላሉ በቴሌብር ክፍያ መቀበል ትችላላችሁ ማለት ነው። ስለዚህ ይህ ሶስተኛው መንገድ ብዙዎቻችሁ ብትሰሩት እና በደንብ አድርጋችሁ እውቀቱ ካላችሁ በጣም ተጠቃሚ ትሆናላችሁ በዚህ ሰዓት ማለት ነው። ስለዚህ ግራፊክ ዲዛይንን ተጠቀሙበት ማለት ነው። እንግዲህ በአራተኛ የምነግራችሁ ደግሞ የጽሁፍ ስራ ነው። ይሄ ብዙዎች በዚህ ሰዓት ላይ ስፔሻሊ ደግሞ በሶሻል ሚዲያ ላይ በተለያዩ ፕላትፎርሞች ላይ እንደነ ዩቲዩብ፣ እንደ ፌስቡክ፣ እንደነ ቲክቶክ የመሳሰሉ ኮንቴንት የሚፈልጉ እንትኖች አሉ፣ ዌብሳይቶች ወይም ድረገጾች አሉ። እነዚህን ደግሞ ኮንቴንት ይፈልጋሉ። ስለዚህ ኮንቴንት ራይቲንግ ወይም ትራንስክሪፕሽን ወይም ይሄ ስክሪፕት የምታዘጋጁ ከሆነና የሚገራርሙ ስማርት የሆኑ በጣም የሰው ትኩረቶችን የሚስቡ ኮንቴንቶችን ስታዘጋጁ በጣም ተከፋይ ትሆናላችሁ። ስለዚህ እነኚህን የጽሁፍ ስራዎች ለነዚህ የሶሻል ሚዲያ ፕላትፎርሞች ብትሰሩ በጣም ስፔሻሊ በዚህ ሰዓት ደግሞ ትርፋማ የምትሆኑበት የቢዝነስ ስራ ነው ማለት ነው። ስለዚህ እንግዲህ የዚህ የኮንቴንት ራይቲንግ ወይም ትራንስክሪፕሽን ብለን የምንጠራው ለተለያዩ የዜና ድረገጾች ወይም የፌስቡክ ፔጆች ቅድም እንዳልኳቸው ለዩቲዩብ፣ ለቲክቶክ ጽሁፎችን በማዘጋጀት የምታገኙት ገቢ ነው ማለት ነው። ስለዚህ አማርኛን በትክክል መጻፍ ከቻላችሁ መረጃዎችን በማጠናቀር ለፔጅ ባለቤቶች መሸጥ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ብትጠቀሙበት ይሄንን በጣም ትርፋማ ትሆኑበታላችሁ ወይም ገቢ ታገኙበታላችሁ ማለት ብዙ ፔጆች ፖስት የሚያደርግላቸው ሰው ይፈልጋሉ። ምርትና አገልግሎት እንዲያስተዋውቁላቸው ይፈልጋሉ። ስለዚህ እኛ ደግሞ የተሻለን ሆነን ስኬታማ ይሄን የመስራት አቅሙ ካለን በስልካችን ብቻ እነኚህን ስራ ሰርተን ምን ማድረግ እንችላለን? ራሳችን መለወጥ መቀየር እንችላለን ማለት ነው። ስለዚህ የጽሁፍ ስራም ብንሰራ በዚህ ሰዓት ላይ በጣም ተፈላጊ የሆነ ሙያ ነው ማለት ነው።
እንግዲህ በአምስተኛና በመጨረሻ የምናገኘው የጥናት መጠይቆች ነው። እንግዲህ አሁን እየዘመኑ መጥተዋል። ይሄ የጥናት መጠይቆች ኦንላይን ሰርቬይ ወይም ቴስቲንግ ብለን የምንጠራቸውን እንትኖች የተለያዩ ካምፓኒዎች፣ ዓለም አቀፍ ድርጅቶች የተለያዩ ሰርቬዎችን ይፈልጋሉ። ምክንያቱም እነሱ ምርትና አገልግሎታቸውን ተደራሽነታቸውን ለማስፋት ሲሉ ምንድነው ትልልቅ የሆኑ የጥናት መጠይቆችን ያዘጋጃሉ፣ ፕላትፎርሞችን ያዘጋጃሉ። እነዛም በኦንላይን ሲስተም እናንተ እየሰራችሁ እየሞላችሁ ያንን ቴስቲንግ እና ያን ሰርቬይ እየሞላችሁ ምንድነው ገንዘብ የምታገኙበት መንገድ አለ ማለት ነው። ስለዚህ ይሄንን የጥናት መጠይቆች ብትጠቀሙበት በጣም ያዋጣችኋል ማለት ነው። ስለዚህ ይሄ በጣም ቀላሉ መንገድ ነው። በተለያዩ ድረገጾች ላይ አስተያየት መስጠት እንደ ፕሪሚስ ያሉ አፖችን በኢትዮጵያ ውስጥ በብዛት ይሰራሉ። ስለዚህ አካባቢው ያሉ ነገሮችን ፎቶ በማንሳት ይሄ ኢንቫይሮንመንታል ስካኒንግ የምንለው ማለት ነው። ስለዚህ ፎቶ በማንሳት ጥያቄዎችን በመመለስ በሞባይል ካርድ ወይም በገንዘብ ክፍያ ብቻ ማግኘት እንችላለን ማለት ነው። ስለዚህ ስፔሻሊ ደግሞ ይሄ ቀላሉ መንገድ ነው። የጥናት መጠይቆች ቢበዛ ኢሜይል አድሬስ የመሳሰሉትን አውተንቲኬሽን ቢፈልጉ ነው እንጂ እነኝን እየገባን የተለያዩ ስራዎችን ብንሰራ የሰርቬይ ስራዎችን ብንሰራ ቴስቲንግ ስራዎችን ጆርናሎችን ብንሰራ ምንድነው ትርፋማ እንሆናለን፣ ገቢ እናገኝበታለን ማለት ነው። ስለዚህ እነኝን መንገዶች ብትጠቀሙ ስፔሻሊ በአሁን ሰዓት ላይ በጣም ኢንፍሉዌንሻል ስለሆኑ እዚህ ላይ ሙያ ላይ የምትሰሩ ደግሞ በጣም ታገኙበታላችሁ። ሌሎችም እንግዲህ ይሄንን ስራ እንድትሰሩ አበረታታለሁ ማለት ነው። እንግዲህ በማጠቃለያ እንግዲህ የምንላቸዋለሁ እነኛ 5 መንገዶች እንግዲህ ለመጀመር በጣም ቀላል ነው። ምንድነው ይፈልጉ? ኮምፒውተር አይፈልጉም። ስልካችን ብቻ በመጠቀም የምንሰራቸው ስራዎች ናቸው። ዋና ቁም ነገሩ መጀመር ነው። ፍላጎቱ ይኑራችሁ፣ እናንተ ጣሩ፣ ሞክሩ። ከዛ ስኬታማ መሆን ይችላል። በአንዴ ደግሞ ፐርፌክት መሆን አይቻልም። በጊዜ ሂደት እናንተ እየተለማመዳችሁት እያጠናችሁት ማርኬቱ ምን ይፈልጋል የሚለውን ነገር አናላይዝ ካደረጋችሁ በኋላ ምንድነው ማለት ነው በጣም ስኬታማ የሆነ ስራ መስራት ትችላላችሁ እና ትልቅ ገቢ ማግኘት ወይም ጀነሬት ማድረግ ትችላላችሁ ማለት ነው። ስለዚህ ከነዚህ ውስጥ የትኛው ይበልጥ ተመቻችሁ? እስቲ አሁን ከጠቀስኳቸው 5ቱ መንገዶች ውስጥ የተመቻችሁን እስቲ በሐሳብ ማለት ኮመንት ሴክሽን ላይ አሳውቁኝ። እንግዲህ ይሄን ይመስላል። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። እንደነዚህ አይነት መረጃዎች ደግሞ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።